ማንኪያ ብሔረሰብን እየነካ ነው ቴዲ። ማንኪያ ብሔረሰብን እየነካ የማንኪያ ብሔረሰብን እያንቋሸሽክ የምትናገረው ነገር ትክክል አይደለም። እሺ ይታረባለሁ እና ገብቷል። ደረጃ እረፍት ያገኛል ህዝቡ። ቀላል አይደለም ቴዲ፣ እዚህ ቁጭ ብለን እንደምናስበው አይደለም። ገብቷል። ገብቶ መውጣት ይፈልጋል ህዝቡ። አሁን ለምሳሌ ባለፈው ቴዲ አንድ ቪዲዮ አይተህ እንደሆነ በመትረየስ የተመታ ቦቲ አየውና ሰው የተሯራጠ በእንትን ነዳጅ በእንትን ይቀዳል፣ በባልዲ በምናምን ይቀዳዩ። በእውነት ውስጤ በጣም ነው የተሰማኝ። ይሄ ነው የተርፉ አልኩኝ። እኔ ከሆን አንድ ያልገባችሁ ነገር ታስታውሳላችሁ? መንግስት የ100 ቀን ዘመቻ ብሎ ባወጀበት ጊዜ እኔ እንደውም አንድ ነገር ብዬ ነበር። መንግስት እያደረገ ያለው የአትክልት የመትከል ይሄ ችግኝ ከመትከል ጋር እያይዤ ታስታውሳላችሁ? አረንጓዴ ዘመቻ ብዬ ከቀይ ኮከብ ዘመቻ ጋር እያይዤ አንድ የሰጠው ትንታኔ ነበር። ቀይ ኮከብ ዘመቻ ለደርግ ከፍተኛ ውድቀቱ የዚያድ ባሬን ጦርነት ካሸነፉ በኋላ ደርጎች በአጭር ይቋጫል ብለው አንደርስቲሜት አድርገው በዛው ስብስብ ፖለቲከኛ ስትሆን ትክክለኛ ሀገር እያስተዳደር ከሆንክ እኔ አሁን ሀገር እየመራው 5 ሰዎች ሸፈቱ ከተባለ ደነግጣሉ። ለምን መሰለ? እነዚህ 5 ሰዎች ተስፋ የቆረጠውም የከሰረውም ያመመውም ሆዴባ ሰውም የተቀላቀላቸው መልቲፕላይ እያደረጉ ነው የሚሄዱት። ሲጀመር የትጥቅ ትግል የሚጀመረው እንደዚህ ነው፣ በቀላል ነው የሚጀመረው። ከዛ አንተ አንደርስቲሜት ታደርጋለህ። እያደረግ ትሄዳለህ። ይኸው ዛሬ ስንወያዩ እንኳን እኔ ቤት ስንተኛ ዓመታችን ነው? ከፕሪቶሪያው ስምምነት ማግስት የተጀመረ ጦርነት ላይ በዚሁ ቶን ያለ ነው። እየለቀምናቸው ነው፣ እያጠፋናቸው ነው። የሉም እኮ ቁጥቋጦ ውስጥ ናቸው። 3 ዓመት ሊይዙ 3 ወር 4 ወር ነው የቀራቸው። ይሄ ጦርነት በምታወሩት ደረጃ ቀላል ከሆነ አንድም የመሳሪያ ድምፅ እኮ አንድ ሀገር ላይ መሰማት የለበትም። ወይ መንግስት ለሰብ ጋር ድርድር አደረግኩኝ ብለህ ዜና የምሰራበት ደረጃ ላይ ከደረስክ እነ ዘመነ ካሴ ቢሆኑ እንዴት ሊሆን ነው? ትልቁ እነዚህ የአራቱ የሸዋ የጎንደር የጎጃም እና የወሎ አደረጃጀት ዋናዎቹ ተሰብስበው ቢመጡ ዜናው እንዴት ሊሆን? ስለዚህ መንግስት ለምንድን ነው አንደርስቲሜት የሚያደርገው? በጣም ለምንድን ነው የሚያሳንሰው? መሬት ላይ የሚታየው እውነታ ከዚህ ውጭ ከቁጥር ውጭ እየሆነ ነው እየተባለ በሄደበት ሁኔታ ላይ በጊዜ ሂደት እየሸረሸረ የሚመጣ ነገር አይሆንም ወይ? ለመንግስት ስለውና አያሰጋችሁም ወይ? እናንተ አሁንም ዲናያል ውስጥ ነው ያላችሁት። ከዲናያል ውስጥ መቼ ነው የምትወጡት? የኔ ጥያቄ ነው። በቀረ ደቂቃ ያለን አብራራና ወደ ባቢ እንሄዳለን። እኔ በጣም ዲናያል ውስጥ እኛ ያለ ነው ያሉት እንትኖች የፋኖ ደጋፊዎች ራሷቸው ፋኖቹ ናቸው ያሉት እንጂ መንግስት በነገራችን ቴዲ በነገራችን እውነቴን ነው የምነግርህ፣ ለመንግስት ስጋት በማይሆን ደረጃ ወርደዋል። በዛ ደረጃ ሆኖ መንግስት መደራደር ይፈልጋል። ይሄ የመንግስትን ወደ ሰፊነት ነው የሚያሳየው እንጂ ትልቅ የሚባለው ተጽዕኖ ፈጣሪ የነበረው ያ የእንትን አይዘመነ አንዳንድ የሚሆን መሰለህ ሚሊተሪ ታች መሬት ላይ አቅም ሲያንስ ወደ ፕሮፓጋንዳ እና ወደ ፎቶ ትገባል። አሁን ዘመነ ጋር አንዳንድ አብዛኛው የምናየው ፎቶ ነው፣ ፎቶሾፕ ነው። ወንዝ ሲሻገር ለምሳሌ አንድ ሰሞኑን አንድ ቪዲዮ አይቼ ነበረ፣ ዩቲዩብ ላይ አይቼ ነበረ። ኪንግ የሚል ጽሑፍ ጽፏል። ኪንግ እኮ አልሆነም ቲሸርቱ ላይ ከየት ፈልጎ እንደለበሳት ራሱ ግራ ነው የሚገባኝ። ይሄ ገና መንግስትን የሚመኝ ሰው ነው። ገብቷል። ሌላ አንዳንድ ከመንግስት ጋር አንደራደርም ያሉትን ነገር በጣም ይገርመኛል። በመርህ ደረጃ አሁን አዲስ ታይም እንዳለው ከሆነ እኔ አፕሪሼት አደንቃለሁ። እሱ እንዳለው ግን እሱ እንዳለው አይደለም። እኛ 4 ኪሎ ካልሰጡን አንደራደርም አለ አንደኛው የፋኖ ክፍል። እኛ የምንፈልገው 4 ኪሎ ብቻ ነው እንጂ የህዝባችን እንትን ከተመለሰ እንኳን ምን አላሉ 4 ኪሎ ካልሰጠን አንደራደርም ያሉ ኃይሎች አሉ። የፋኖ ያሉ ዘመነ ካሴ ቃል በቃል። ሌላው
እንትን አፍሪካ ህብረትና ኢጋድ ታዝበናል ያሉት። ታዲያ ድርድር ከሆነ ሲደራደሩ ታዝበናል ካል ትዝብት እኮ ታዲያ ሌላ ምን እንደሚደ እነሱ እኮ ማድረግ የሚችሉ ፋሲሊቴት ያደርጋሉ፣ ያደራደራሉ። ይሄ እኮ ነው። ይሄ ቃሉን እንዴት እንደተረዳው ሊገባኛል። ሌላው ደግሞ ትልቁ ችግር ዝም ብለን የትግራይን ጦርነት ወደ ኋላ መለስ ብለን እናስበው። በዛን ጊዜ ኢትዮጵያ መከላከያ ሰራዊት ከ35 እስከ 40 ሺህ የሚያክል ጦር ነው የነበረው። ያም ጦር አስተማማኝ አልነበረም። በህወሓት ኢህአዴግ ሎቢ የሚደረግ ሰራዊት ነው የነበረው። መንግስት ሰራዊቱን ከዛ በኋላ እንደገና ሪፎርም አድርጎ ይህችን ቀይዋ መጽሐፍ ትባላለች። እኛ ሁሌ በየቀኑ እንደ ውዳሴ ማርያም የሚያስቀድሱን መጽሐፍ ነበረች። ቀይዋ መጽሐፍ ትባላለች። መከላከያ ውስጥ መከላከያው አብዮታዊ ዲሞክራሲን ይጠብቃል የሚለው አብዮታዊ ዲሞክራሲ የፓርቲ ፕሮግራም ነው። ሰራዊቱ የፓርቲን ፕሮግራም ይጠብቃል የሚለው ህገ መንግስቱን አይልም። እንደዛው ማይንዳችንን ወሽ ያደረጉት ነበር። ሪፎርም ተደርጎ ምን ተብሎን አሁን በቂና አስተማማኝ ቁመና የተመሰረተ ሰራዊት ያለን በሰው ኃይልም በጦር መሳሪያም በቴክኖሎጂም። ዛሬ አንድ ያልተረዱት ነገር ምንድን ነው? ጠቅላይ ሚኒስተሩ ያኔ የትግራይን ጦርነት እንዴት መርቶት እንዴት አድርጎ እንዳሸነፈ ካወቃችሁ ኧረ እባካችሁ ልብ ይስጣችሁ። ዛሬ ደግሞ እንዴት አድርጎ ሊመራው እንደሚችል አስቡ። ዛሬ የውጭ የፎሬን ከረንሲ እጥረት የለብን፣ የበጀት ጉድለት የለብን። በዘንድሮ ዓመት 1 ትሪሊዮን ዶላር ነው 1 ትሪሊዮን ብር ተበጅቶ ብር ነው 5% እንኳን የበጀት ጉድለት አልነበረም። በዚህ ምስቅልቅል ውስጥ እንኳን ተኩ ነው። ከዚህ በፊት እንደምናስታ የዛሬ 6-7 ዓመት 10 ዓመት የግንጃ ቤት ሰነድ ነበር። የበጀት ጉድለት ከሌላችሁ ደቡብ ውስጥ ሌሎች ቦታዎች ላይ ለሰራተኞች ለመንግስት ሰራተኞች የደሞዝ መክፈል እንዴት አጣራችሁ? ክልል ነው የክልል በማንኛውም ሰዓት በጀት ጉድለት ሲያጋጥማቸው መበደር ይችላሉ ከፌዴራል መንግስቱ ከተጠባባቂ በጀት። እሱን አንተም ታውቀዋለህ። ስለዚህ በጀት እጥረት የለኝም ስትል አደይኖፍ ዘዴ የፌዴሬሽን ምክር ቤት ባስጠናው መሰረት ለክልሎች ያከፋፈልከውን በጀት ነው የምታወራኛ። ሌላ ምን አለ? ክልል 4-5 ቦታ በበተኑ ለቪኤት እና ለአበል ለምናምን ለአንዳንድ ለቢሮክራሲ የወጣ ስርቆት ምናምን ተያይዞ በጀት ጉድለት የመጣ እንጂ በጀት ጉድለት ፌዴራል መንግስት ዘንድሮ ለበጀተው በጀት የበጀት ጉድለት የለበት። ስማ ለምን ዳቦ በሻይ አይበሉበትም? በጀታቸው ነው ወይ ወደ ባቢ እንሄዳለን። ሞጊል ላጨርስክ? ጠቅልያለሁ። አመሰግናለሁ። እሺ ከልብ አመሰግናለሁ። በነገራችን ላይ አዲሱ የደሞዝ ጭማሪ እስካሁን ተግባራዊ እንዳልሆነና በርካታ የመንግስት ሰራተኞች የተባለላቸው ከተሳሳትኩኝ ይታረማለሁ። እኔ በሚደርሰኝ መረጃ ግን በርካታ የመንግስት ቃል የተገባላቸው የደሞዝ ጭማሪ እስካሁን እንዳልተሰጣቸው፣ አንዳንድ ክልሎች እንደውም የተጨመረው የደሞዝ ጭማሪ ያለንን በጀት ታሳቢ ያደረገ ስለሆነ አንከፍልም ብሏል ቃል በቃል። አንድ ቃል ስና አጠቃለውና ወደ ባቢል ሄድ። ለምሳሌ የትግራይ በጀት ነህ። ለምሳሌ ላስታውሰ አሁን ስለ ደሞዝ ጭማሪና ስለ በጀት ምናምን ለምሳሌ ሩብ ሚሊዮን አካባቢ የሚቆጠር ወታደር አለ የለምም። እሱ ትግራይ ነው ሌላ አካባቢ ትግራይ ይገባኛል። የትግራይ ምን ለማለት እንደፈለግ ይገባኛል። 270 ሺህ ሰራዊት አላቸው። በጀቱን ለእነሱ እየሰጡ ነው ልት ነው። ወደ ደቡብ አካባቢ ወደ ሌላ አካባቢ ነው ብለን ለምሳሌ እሱ ጠቅልዬ ወደዛው ሄድ 1/2 ሚሊዮን አካባቢ ሩብ ሚሊዮን አካባቢ ወታደር አላቸው ይባላል፣ ግን የለምም ወታደሩ። በዛ ወታደር ስም ፔሮ ተተክሎም የሚጠቀሙ የትግራይ ባለስልጣኖች ነው ወታደራዊም የሲቪል ባለስልጣኖች አሉ። የትግራይ ባለስልጣኖች እንሰቅላቸዋለን። ሀሳቡን ጨርስ ቴዲ። ይሄ ሩብ ሚሊዮን ማለት እኮ ያን ትልቅ አገር ወታደር ማለት እኮ ታውቃለህ። ይህን በጀት አብቃቅቶ ወደ ዲዲአር አስገብቶ ትግራይ የሚያስፈልገ 60 ሺህ ሊሆን ይችላል፣ 50 ሺህ ወታደር ሊሆን ይችላል። ያን መሰረታዊ ወታደር ለሀገሪቷ ለሰላም ለአንዳንድ የሚያስፈልግ ነገር አድርጎ ሌላው ወደ ዲዲአር አስገብቶ ሸኝቶ ወደ ዲዲአር አስገብቶ ሸኝቶ በጀቱን እንደመጠቀም የሚያጉረመርም ሰው አለ። ሌላው ደግሞ ደቡብ ክልል የቀድሞ ደቡብ ክልል
ከተበተነ በኋላ ባይዘዌ ቤተሰብ እንኳን በአንድ ትሪ ድሮ ታስታውስ ቤት ሄድ ያልበላ ምናልባት አልደረስክም። እኛ ቤት በልተን እናውቃለን። በትልቅ ትሪ እንበላለን። አንዴ እኔ ማሚ ፋዘር ምናምን በልተናለን። ትልቁ ባለ አንበሳው ትሪ ነበረ ቤታችሁ? እኛ ቤት ነበር። በዛ እንበላለን። የሌለበት ቤት የለም፣ ሁሉም ጋር። አንዳንዴ እጥረት ሲኖር ትበላለህ አብረህ ገብቷል። የሆነ ወይ ወጥ ምናምን እጥረት ሲኖር አንዴ ሰብሰብ ብሎ ስትበላ ሁሌም ይዳረሳል። አሁን ምንድን ነው መሰለ ከዛ ካለው እንጀራ ላይ ካለው አንድ እንጀራ ላይ ለእህት ለወንድም ለምን ወይ ከትምህርት ያልመጣ መልስ ስታከፋፍል በዛ መካከል ደግሞ ከእንጀራ ደግሞ የሚለው ቢሮክራሲዎች አሉ። ያንን ፋይናንስ የሚሰራ ምኑ የመኪናው የነዳጅ ያውሉ አለ። እኔ እኮ ኦኬ ወደ ሌሎች ቶፒክ እሱ አይደለም። እኔ እኮ ግራም ይገባኝ ኢትዮጵያ ውስጥ እነዚህ ሁሉ የምጠቅስልኝ የብልጽግና አመራሮች ናቸው አይደል? ያሳው እነዚህን ሁሉ መንቀልም መትከልም ይችላል አይደል? ፌዴራል መንግስቱ ይችላል። እየነቀለም እኮ ነው። መልሶ እኮ እኛ ጋር የሚመጣልን ክርክር የአስራት ኃይሌ ኬዝ ነው። አስራት ኃይሌ ወይም ደግሞ የኢትዮጵያ እግር ኳስ አሰልጣኞች እራሳቸው ተጫዋች ይመርጣሉ፣ እራሳቸው ይመለምላሉ። ከዛ 8 ይገባብናል። እራሳቸው እንዴት ነበር ጨዋታው ብላችሁ ኢንተርቪው ስታደርጓቸው በክሮስ የሚሻማ ኳስ የሄዲንግ ኳስ አይችሉም ተጫዋቾች ይላሉ። ኳስ መቅጨት የማይችል ኳስ ኮንትሮል ማድረግ የማይችል ተጫዋች ለምን መረጥክ ስትለው አይኑ ይፈጣል። አጭበርባሪ ሰው ባለስልጣን ለምን አድርጋ ሾምክ? የክልል ፕሬዝዳንት፣ የከተማ ከንቲባ፣ ዋና ቁልፍ ቦታ ላይ ሌቦች ናቸው ካልክ ሌቦችን የሾምኩ አንተ ነህ። ለማን ነው የምትከሰው? እሱ የምታቀርበው ለማን ነው? አሁን ክስ የምታቀርበው ለማን ነው? ሌቦች ሆኑ የምትለው አሲፍ ላይክ በህዝብ በነፃና ገለልተኛ ምርጫ ተመርጠው ስልጣን የያዙ ይመስል ክስ እያቀረብክ ያለው ለማን ነው? ቴዲ ለምሳሌ በኬሚካል ስሙ ኤችቱኦ ወተር ነው አይደለ? በቃ ምንም አይዛ ኤችቱኦ ካል ውሃ ነው የሚሆነው ማለት። ለምሳሌ ቴዲ ብለን አምጥተን አንተን ቴዲ ለህዝብ ግንኙነት ኃላፊ አድርገን ስናመጣ አንተ ምናልባትም ፒአር ከመሆን ይልቅ ራሱ ድርጅቱ የምትጎዳ ሰው ልትሆን ይችላል። ለምሳሌ ከጉምቱ ከፓርቲ የተባሩ ጉምቱ ባለስልጣኖች ልጥራለን ገዱ አንዳርጋቸውን አሁን የታሰረው ሰሞኑ የታሰረው እነሱን ብጠራ ሰው ነው አይቀመስም። ሰውን ሞከራው ሳይሰራ ሲቀር ታወርዳል። 8,000 ምናምን ሰው እንደተባረረ ቴዲ ታውቃለህ? ከበልጽግና ወደ ሌሎቹ ሊድ እኔ አሁን አንድ ያልገባኝ ነገር ህዝቡ እያማረረ ነው። ደሞዝ ተጨመረ ተብሎ እኔ እኮ ለእናንተም ፌርነስ እኮ ብዙ ጊዜ ያወራሉ አይደለም? መንግስት የሚያደርጋቸው ነገሮች ይሄ ነው ብዬ እኮ ለእናንተም ፌርነስ እኮ ያደረጋችሁትን ነገር እኮ አልክድም እኮ። አሁን ግን በህዝቡ ላይ የሚታየው ነገር እያለቀሰ ነው፣ እያማረረ ነው፣ ተማሯል ባቸው። ደሞዝ ተጨመረ ይባላል። ይህን ሲሰሙ የቤት አከራዮች ይጨምራሉ፣ ትራንስፖርት ይጨምርበታል፣ የምግብ ዋጋ ይጨምርበታል። ደሞዙ ግን አልተጨመረም። ለዜና ፍጆታ ነው ያለው። የመንግስት ሰራተኞች ገንዘቡን አያገኙትም። ገንዘቡ የት ነው ሲባል እነዚህ ሙሰኛ ባለስልጣናቶች ዘረፉ ትላለ። እነዚህን ሙሰኛ ባለስልጣናቶች ማን ነው የሾሙ? የብልጽግና ሰዎች ናቸው፣ እራሳቸው ብልጽግና ናቸው። ስለዚህ ማንን ለማን ነው የምታማው? የዘመድ ጉድፍ አብራ ያሳድፍ ይላል የሀገር ሰው ሲተርት። የእነዚህ ሰዎች መጨቅየትና ሌብነት የአንተም ሌብነት ነው እያልኩ ያሉት። የአንተ ስል አንተን ማለት ሳይሆን ይገባል፣ የፓርቲው ሌብነት ነው። ስለዚህ ፓርቲው ደግሞ በዚህ ደረጃ ከጨቀየ ፖለቲካ የሚያውቁ ሰዎች የሚገባቸው መምራት አልቻልክም ማለት ነው። መምራት ካልቻልክ ደግሞ መምራት ለሚችል ሰው ትለቃለህ ማለት ነው። ከቻልክ ደግሞ ታስተዳድራለህ። ህዝብ ተዘረፍኩኝ ሲል የዘረፉት ባለስልጣናቶች ናቸው ትላለህ። ባለስልጣናቶችን ደግሞ የምትሾሙ አንተ ከሆንክ አይጋጭም ነው የኔ ጥያቄ። ክብራትና ክብራን ሞጊላ ከልብ ነው ማመሰግነው። ወደ ባቢ ሊደሽ ባቢ የፋኖንና የፌዴራል መንግስቱን ድርድር እንዴት አየው ወንድሜ? ወደ በጀት የከተተን ሞጊልዳ ነው። በጀት አጀንዳችን አልነበረም። አመሰግናለሁ ቴዲ፣ ጽናቱን ይስጥህ። ጨምሮ ትዕግስት ሰጥቶሃል። ብዙ ጋርቤጅ የሆኑ ሀሳቦችን ቁጭ ብለህ ትሰማለህ። እግዚአብሔር ጽናቱን ይስጥህ። እኔ እንዴት አየሁት? ያው እንደማንኛቸውም በሶሻል ሚዲያ ነው ያየሁት፣ በፌስቡክ ሳየው ግን ግራ የገባኝ ነገር እኔ ማስረሻ ካፒቴኑን ማውቀው ጎጃም ድሮ በትግራይ ጦርነት ጊዜ ከዘመነ ካሴ ጋር ጎጃም ላይ ሲንጎማለሉ ነው ማውቀው የነበረው እና አንድ የሆነች ካኪ ልብስ ለብሰው እዛ ነው ማውቀው። እንዴት ሸዋ እንደመጣም አላውቅም፣ ግን ከዛ ወጥቶ ሸዋ አንዴ ጎንደርም ምናምን የሚሄድ ነበር። ግን ዋት አይ ሚን ሄር ኢዝ ሜይን ፖይንት
ኦኬ ተደራደረ ማ ዘመነ ዛት አንተ የጠየቀው ጥያቄ ነው እኔም ጥያቄ ማን ነው ካፒቴን ማስረሻ ኦኬ ምንድነው ፋይዳው ከዚህ ድርድር ከዚህ መፈራረም ምንድነው እንደ ኢትዮጵያዊ የምናገኘው ፋይዳው ብዬ ነው እኔ ማሰበው እንጂ ድርድር አልጠላም ተደራደሩ ጉድ ግድነው ምንድነው ፋይዳ መሬት ላይ ምን ኢምፓክት አለው ፖለቲካው ላይ ምን ኢምፓክት አለው የሚለውን ስናይ አንድ አመት ወደ ኋላ ብንሄድ ከጃል ሰኚ ጋር የተደረገው ድርድርና ፊርማ ስነ ስርዓት ምን ፋይዳ አመጣ ምንም አይንህን ጨፍን ላሞኝ ካልሆነ በስተቀር ምን ፋይዳ አመጣ ከዛ ምንድነው ያገኘነው እፎ ያልን ሰላም አገኘን ሌላው ደግሞ የሰውዬ መሬት ይዞ ነበር ወታደራዊ ገዢ ያልሆነ መሬት ይዞ ነበር የሚል ወታደር የነበረ ሰው ሲተነተንም ሰምቻለሁ አሁን ለምሳሌ ያህል አንድ የምታውቀው ክልልን ወሰድ ወታደራዊ ገዢ መሬት ከዛ ክልል ውስጥ ለምሳሌ አፋር ክልል ብትሄድ ወታደራዊ ገዢ መሬት የለም ሜዳ ነው ለካለ ሜዳ ነው ስለዚህ አፋርን በሙሉ ተቆጣጥሯል እንደማለት ነው ወታደራዊ ገዢ ያልሆነ መሬት ማለት ለእርሻ የሚሆንም መሬት አይደለም ምንም ጥቅም የሌለው መሬት ነው ጤና ስራ ማይሰራበት መሬት ትምህርት የሌለበት መሬት ነው እዛ አካባቢ ተቆጣጥረው ከሆነ ይሄ ሰው እንዴት ነው ሆስፒታልስ ጤናስ ትምህርትስ ገበሬውስ የሚያርሰው የመንግስት ለነዚህ አሁን ለሚጠቅሳቸው ነገሮች ደግሞ ከመንግስት የሚደርሱ ነገሮች አሉ እነዚህ ነገሮች ሁሉ አያገኙም ነበር ማለት ነው ያ ማህበረ ስለዚህ ምን ይያለን ነው ማለት ነው የሰውዬ which is ያንን ክልል እነዚህ ለዛውም ከዛ ከአፋባሃ ነው መሰለኝ ከዛ አንድ ግለሰብ እና እሱ እስክንድር ጋር ነው መሰለኝ የነበረው ከዛ ውስጥ አንድ ግለሰብ በስሩ የሆነ የሚያዛቸው እሱ ወገኖች ያሉበት የሆነ 1 2 3 4 ቀበሌ ሊሆን ይችላል አጠቃላይ ያ እሱ ያለበት እንትን ግን ብዙ አካባቢ ብዙ ሰራዊት ብዙ የሰው ኃይል ብዙ ሎጂስቲክ ሊኖረው ይችላል ግን ከዛ ውስጥ አንዱ እሱ እዛ አካባቢ ላይ ኢምፓክቱ ትልቅ ነው ብሎ ማሰብ ራሱ ጨፍናችሁ ላሞኛችሁ ነው የሚመስለኝ እኔ ፋይዳው ምንድነው ያልን እንደሆነ ቀደም ለምሳሌ ዛሬ 6 ወር አስታውሳለሁ እኔም ባልገባም ምክክር ኮሚሽን ዋና ኃላፊ ፕሮፌሰር ሲያወሩ በአገራዊ ምክክር ኮሚሽኑ ጉዳይ ላይ አጀንዳ ለመስጠት የተስማሙ ከኛ ጋር የተነጋገሩ ፋኖች አሉ ነው ያሉት እንጂ ለመደራደር ምክንያቱም ሲጀመር የምክክር ኮሚሽን አደራዳሪ አይደለም ሲጀመር እንደ ፕሪንሲፕል የማደራደርም ምንም አይነት ማንዴት የለውም ምንድነው አጀንዳዎችን መሰብሰብ ነው አጀንዳዎችን ከነሱ ጠመንጃ ከሚታገሉ ጫካ ውስጥ ካሉ ምን ካሉ አጀንዳዎችን ለመሰብሰብ ኖ እኔ ጋር የፕሮፌሰር መስፍን አራያ ድምጽ አለ በዚህ በፊት ላይ ሌላ ስራ እየሰራሁበት ስለሆነ ነው በዩቲዩብ ላይ ላይቭ ስላለው ነው እንጂ ቃል በቃል የተናገሩት አሁን ስማቸው እንዲጠቀስ ስላልፈለጉ አሁን እዚህ ጋር ሪቪል አላደርግም ነገር ግን ለመደራደር ወረደ የጨረሱ ኃይሎች አሉ ብሎ የዛሬ 6 ወር ተናግሯል ፕሮፌሰር መስፍን አራያ አይ ነው እሱን ነው እኔ እዛ ላይ እነሱ አደራዳሪዎች እነሱ ሳይሆኑ ለነሱ ኢንፎርማሊ ነግሯቸዋል ይሄን ያውቃሉ እንትን ነው አጀንዳውን ሊሰጡን የተስማሙ አሉ የሚል መሰለኝ እኔ ተሳስቼ ሊሆን ይችላል ከዛ ተረማለሁ ግን ዋት አይ ሚን ሄሬስ ያኔም ያንን ሐሳብ ሳይቀርቡ ሃው ማለት ይሄ ነገር ድርድርን መግፋት አግባብ አይደለም እኔ እንደግል ሳይው ማለት ነው መደራደር አለብህ ምን ጊዜ ማለት ለመደራደር ስትል ለምሳሌ ወታደራዊ በላይነት ይዘህ የምትደራደረው ድርድርና የፖለቲካ በላይነት ብቻ ይዘህ የምትደራደረው ድርድር ይለያያል ገብቷል ድርድር የመደራደሪያ አቅምህን ከፍ ያረክ ስትሄድ የምትጠይቃቸው ጥያቄዎች ከፍ ያሉ ነው የሚመጡት እና ስለዚህ አሁን እኔ ይሄንን ከዚህ ድርድር የማየው ምንድነው ፋይዳው እውነት ይሄ ነገር ፋይዳ አለው ወይ ብዬ ሳስብ እኔ ምንም ፋይዳ የለውም ምክንያቱም በሰሜኑ ሀገራችን ክፍል ከሐሳብ ትግል ይልቅ የጠመንጃ ትግል የበላይነቱን ይዞ ነው ያለው እኔ እስከማውቀው ድረስ ምንም ጥያቄ የለውም ከላይ እስከታች ከኤርትራ ማን ነው ከትግራይ እስከ አማራ ክልል ከፊል ኦሮሚያ እንደዚህ ወደ ወለጋ ምናምን ከሐሳብ ትግል ከሰላማዊ ትግል ይልቅ የጠመንጃ ትግል የበላይነቱን ይዞ ነው ያለው
ስለዚህ የማስረሻ ሰጤ ድርድር ያንን የጠመንጃ ትግል የሚቀንስ ከሆነ እናያለን ወደፊት። ግን አንድ ዝም ብሎ የኢትዮጵያን ፖለቲካ እንደሚከታተል ሰው ምንም አይነት የረባ ፋይዳ አለው ብዬ አላስብም። ይሄንን ነው ማለት የሚችለው ቴዲ። ቴንኪው ባቢያችን። ሌሎቻችሁም እንግዲህ ባላችሁበት በዚህ አውድ እያወራችሁ የተወያያችሁ ነው ብዬ ነው ተስፋ ማድረገው። የድርድሩን ዜና እንዴት አያችሁት? ለውጥ ያመጣል ወይስ አያመጣም? ፋኖች ተደራደሩ ወይስ መንግስት ህዝቡን አደናገረ? ከሁለቱም አንግል ነው የምታዩት። ሁለተኛ አንድ ሰው ነው ካፒቴን ማስረሻ ሰጤ ወይስ ከጀርባው ብዙዎች ተሰልፈው መጥተዋል? ፍርዱን ለእናንተ። በዚህ አውድ ነው የምንወያየው። ለቀጣይ ሌሎች አጀንዳዎች እስኪገኙ ድረስ መሐመድ እንኳን ደህና በጣም ቴዲ እኔ ተራ አይደለም። መሐመድ እና ባቢ እነሱ ስላላወሩ ያወሩና ከዛ ወደ እናንተ እመጣለሁ። መሐመድ እንዴት ነው? ሰላም ቴዲ፣ ይሰማል ብዬ ተስፋ አደርጋለሁ። መጀመሪያው በጥያቄ ነው መጀመር የምፈልገውና የትም ቦታ ክሬዲብል የሆነ ሶርስ አላገኘሁም። ማስረሻ ሰጤ ፊዚካሊ ሰሬንድ አድርጎ በመንግስት ከስተዲ ውስጥ ገባ የሚል ዜና አልሰማሁም። ያ በሌለበት ውስጥ ማስረሻ ሰጤ እጅ ሰጠ ተብሎ የተደረገው ነገር እኔ እንደ ሶሻል ሚዲያ ፕሮፓጋንዳ ነው ብዬ ነው የማስበው። ይሄንን ሌሎችም እንዲያስቡት ነው። ሞጊልዳ ሚት አድርግልኝ። ከዛ ባሻገር አሁንም ደግሞ ሌላኛው ሚስኮንሰፕሽን የኢጋድ እና አፍሪካን ዩኒየን ሃይ ሌቨል ዊትነሱ ነው ያፈራረሙት አግሪመንት ኢዝ ቢትዊን ዲ አምሃራ ሪጂናል ገቨርንመንት ኤንድ ፋክሽን ኦፍ ፋኖ ግሩፕ ነው የሚለው። ሪፖርቶች እንደዛ ነው የሚያሳየው። የፌዴራል መንግስቱ ጋር ነው ተብሎ የሚደረገው ነገር ከየት መጥቶ ነው ነው የኔ ጥያቄ። ይሄንንም ሁላችንም ይሄን ታሳቢ አድርገን፣ ምክንያቱም የፕሮፓጋንዳ ሰለባ ይሆን ይመስለኛል። ይሄን ካልኩ ዘንዳ የአፍሪካን ዩኒየን እና የኢጋድ በዚህ በአማራ ክልል መንግስትና ማስረሻ ሰጤ ካፒቴን ማስረሻ ሰጤ በሚመራው ግሩፕ አንድ የሚሆን 10 የሚሆን 10,000 ዊ ዶንት ኖ አክቹዋሊ ፊገሩ አልተገለጸልንም። ከዛ ጋር ያደረገው አግሪመንትን ሃይ ሌቨል የአፍሪካን አህጉር ሪፕሬዘንት የሚያደርገው አፍሪካን ዩኒየን እና ሪጅኑን ሪፕሬዘንት የሚያደርገው ኢጋድ ውክልና ያላቸው ሰዎች መጥተው ዊትነስ አድርገዋል። ይሄ ነገር ክልሉ እንደ ክልል የእሱን ሀሳብ ከሚገዙ የፋኖ ኃይሎች ኮታንኮት እነ ማስረሻ ሰጤ ጋር ክልሉን የማትረፍ እና የክልሉ ማህበረሰብ ካለበት ፈርዘር ኤክስፕሎይቴሽን፣ መደፈር፣ መገደል ምናምን በተቃራኒ የቆመን ግለሰብ መርጧል ብዬ ነው የማስበው። ምክንያቱም የወጣውን ማኒፌስቶ ተብሎ የወጣውን ነገር ካየኸው የሚሆነው ምንድነው? አንደኛ ህዝቡን የማዳን ጉዳይ አለ። ሁለተኛ ከኢትዮጵያ ጠላት ጋር ከሚባሉ ሰዎች ጋር አንሰራም የሚሉ ግሩፖች አሉ። እነሱን ይዞ ነው ክልሉ አቶ አረጋ ከበደ እየሰራ ያለው የሚል የራሴ እንትን ስላለኝ ነው፣ አንደርስታንዲንግ ስላለኝ ነው። ከዛ ባሻገር ግን እነዚህ ሁለቱ ኢጋድና የአፍሪካን ዩኒየን በዚህ ድርድር ላይ ዊትነስ መሆናቸው ምንድነው ፋይዳው ከተባለ በዋናነት ጠቀሜታው ለፌዴራል መንግስት ነው ብዬ ነው የማስበው። ይሄ የተረዳሁበት በምን መሰለ? መጀመሪያው የአፍሪካ ዩኒየን እና የኢጋድ ያደረጉት ምንድነው? ፕሬሸር ፎር ምንድነው? ሌጂቲማይዝ አድርገዋል። ኦኬ፣ ሌጂቲማይዝ አድርገዋል። ኢንዶርስ ስላደረጉት ማለት ነው። እንትኑን አይታችሁ ከሆነ ሪፖርቱን ካያችሁት እዛ ቦታ ላይ ኢንዶርስ አድርገዋል። ተገኝተው ዲፕሎማት ልከው የፊርማ ስነስርዓቱን እና ከፊርማ ስነስርዓቱ ጋር ተካሄደው ፈርዘር አዱ የሆኑ ነገሮችን ተወያይተው ተነጋግረው ነው የሄዱት። ያ ማለት ያ አግሪመንት ፖለቲካል ሲግኒፊካንስ አለው። ያንን አግሪመንት ቫዮሌት የሚያደርጉ ኃይሎች ለምሳሌ የአማራ ብሔራዊ ክልላዊ መንግስት ጋር አግሪ ያደረጉትን አግሪመንት ቫዮሌት የሚያደርጉ ኃይሎችን የፌዴራል መንግስት ከአፍሪካን ዩኒየን እና ከኢጋድ ሰፖርት ጠይቆ ኢንክሉዲንግ እነዚህ ደግሞ ሁለት አካላቶች ከሌሎች ዓለም አቀፍ ድርጅቶች ጋር በፒስ ኤንድ ሴኩሪቲ ጋር ከሚሰሩ የአፍሪካን ፒስ ኤንድ ሴኩሪቲ ሪጂናልም አህጉራዊ ያለውን የሚሰሩ ሰዎች ጋር ተነጋግረው የኢትዮጵያን መንግስት ሊቨሬጅ ሊሰጥ የሚያስችል ስምምነት ነው። እኔ የምለው የብልጽግና መንግስት
በአማራ ብሔራዊ ክልላዊ መንግስት ተደራዳሪነት የፖለቲካ ሴራ ሰርቶባቸዋል ብዬ ነው የማስበው። ምክንያቱም እንደምታውቀው ዴር አር ፍራግመንት አይደለም፣ ፋኖ አንድ አይደለም። ክልል ውስጥ ያለው ፋኖ ፍራግመንት ነው። ከፊሉ እኔ ኢትኖ ናሽናል፣ አሁን ለምሳሌ እስክንድር ነጋ እኛ ኢትኖ ናሽናሊስት አይደለንም ነው የሚለው። ስለዚህ ኢትኖ ናሽናሊስት አይደለንም ካለ እስክንድር ነጋ he has no right ማስረሻ ሰጤ ከክልሉ ጋር ተስማማ አልተስማማ የሚለውን ተረት ማውራት አይጠበቅበትም። እስክንድር ነጋ የሚዋጋው ወይም ደግሞ የሚታገለው ኢትዮጵያ ነፃ ለማውጣት ነው አይደለም፣ ኢትኖ ናሽናሊስት አይደለሁም ካለ። ስለዚህ እነ ማስረሻ ሰጤ ደግሞ ክልሉ ውስጥ ያለውን ዲስኦርጋናይዝድ የሆነውን ስትራክቸር መልሰው ጠግነው እዛ ውስጥ የፖለቲካ ሊቨሬጅ አገኝተው ክልሉን የማስተዳደርና አልፎ ተርፎ በፌዴራል መንግስት ውስጥ የራሳቸውን ኢምፓክት ለማምጣት እየሄዱ ነው ብዬ ስለማስብ ማለት ነው። ይሄ በሆነበት ውስጥ እኔ እስክንድር ነጋ አይ ዶንት ቲንክ እስክንድር ነጋ ራሱ እንትን ክሬዲብል ነው ብዬ አላስብም። የሚናገረው ነገር የሚማታ ነገር ነው የሚናገረው። ቲአርቲ ላይ የተናገረው ሌላ ነው። አሁን እዚህ ጋር ከነ መሳይ መኮንን ከሚባል ግለሰብ ጋር የሚያወራው ሌላ ጉዳይ ነው። ኢቭን ራሱ ከኋላ ያሉትን ጀሌዎቹን ዲሲቭ ለማድረግ ነው የሚፈልገው። አፍሪካን ዩኒየንም ሆነ ኢጋድ አደራደርን የሚል አንድም መረጃ አላወጡ። ታዛቢ ዊትነስ ሆነናል ነው የሚሉት ብሎ ያሉት ማየት እንችላለን። አዲስ ስታንዳርድ ላይ ተዘግቧል። ኦል አፍሪካን ኒውስ ላይ ተዘግቧል። ሌሎችም ቦታዎች ላይ ተዘግቧል። ከዛ ባሻገር የጋርዲያን ያወጣውንም ሪፖርት ማየት ትችላለህ። ዘጋርዲያን ያወጣው ሪፖርትን ካየህ የፋኖ ኃይሎች አዘ ጉሬላ ፋይተር ሆኖ የሚንቀሳቀሱበት ቦታ ላይ ማህበረሰቡን ከሚገባው በላይ ኤክስፕሎይት እያደረጉት ነው የሚል ሪፖርቶች ወጥተዋል። የፎቶግራፍ ምስሎችን አስደግፎ ማለት ነው። እነዛ ደግሞ አኪዩዝ የሚደረጉት ከሌሎች ፋክሽኖች ጋር እስክንድር ራሱ የዛሬ 3 ወር ከተሳሳትኩ እታረማለሁ ከመንግስት ጋር አሁን ድርድር የሚለው ብዙ ጊዜ አጨቃጫቂ ነው። ከመንግስት ጋር ወደ ድርድር ሊወስዱን በሚችሉ ጉዳዮች ላይ ተነጋግረናል፣ ተገናኝተን ተነጋግረናል። በሌላ አባባል በድራፍቱ ላይ ወደ ድርድር ሊወስደን በሚችለው ጉዳይ ላይ አውርተናል ብሎ ነበር አይደል? ያን ብቻ አይደለም። እስክንድር የዋሻው ነገር ምን መሰለ? ከዚህ በፊት ምንም አይነት ድርድር አድርገን አናውቅም ነው። አሁን ደግሞ መጣና ከመንግስት ጋር ልንደራደር ነው። የአዲስ ታይምስ ኢትስ ማይ ታይም ምንድን ያለው ኢትስ ማይ ታይም ያለው ምን ነበረ? በሰዓቱ አስታውሳለህ፣ የቡግን አካባቢ ረሃብ ተከስቶ ነበር። አዲስ ታይምስ ችግር የለውም። እኔ ግራ የሚገባኝ ነገር ምንድን ነው ታውቃለህ ቴዲ? ግለሰብ አምልኮ ያለባቸው የሶሻል ሚዲያ የፋኖ ደጋፊዎች አሉ። ለምሳሌ ማስረሻ ሰጤን የምታመልከው ከሆነ ማስረሻ ሰጤ ሰው ነው። ራሽናል ማይንዱን ተጠቅሞ የሚሄድበት መንገድ ያዋጣል አያዋጣም ብሎ ሀሳብ ሊቀይር ይችላል። ስለዚህ ካመንክበት የቀየረውን ሀሳብ ለህዝብ የምታስብ ከሆነ የህዝቡን መጻኢ አስቦ ከሆነ የቀየረው ዩ ሃቭ ቱ ሰፖርት ሂም። አሁን ያለው ምንድን ነው? እኔ አላቅም። ግለሰቦች የራሳቸውን ዓላማ ያላቸው ነገር ያለ ይመስለኛል። እዚህ ሶሻል ሚዲያ ላይ ያሉ ቢስቶች ማለት ነው። ምክንያቱም እኔ የማውቀው መሬት ላይ ያለው ህዝብ መከራ እየበላ ነው። ባይሁ ቆርክሮክ መንግስትም ይሁን ታጣቂ ኃይሉ ይሁን ሌላ ኢንሰርጀንቶች ይሁኑ ጎንደር ላይ እናቶች እህቶች የተደፈሩ ነው። ወለው ላይ እህቶች የተደፈሩ ነው። ጎጃም ጎንደር ላይ የተደፈሩ ነው። መልሰው ማለት ነው እነዚሁ ይሄንን ትግል ይደግፋሉ የሚባሉ ሰዎች እነ ዘመነ ካሴ እኮ በግራና በቀኛቸው የገበሬውን ልጅ ይዘው እየተኙ ነው እያሉ እኮ የሚያሟቸው ሰዎች ናቸው። መልሰው ደግሞ እዚህ ጋር መጥተው ከአንተ ጋር የሚጨቃጨቁት። ስለዚህ እኔ ባለኝ አንደርስታንዲንግ ከሆነ መንግስት ምን እያደረገ ነው? እየከፋፈላቸው ነው። ከዛ ውስጥ ለሱ ሰብሴት የሚሆኑትን እያወጣ ነው። በኢትዮጵያ የግዛት አንድነት የሚያምኑ ኢትዮጵያን ከጠላት ጋር ሆነው የማይወጉትን ክልሉ ላይ ፓወር ኮንሶሊዴት አድርገው መምራት የሚፈልጉትን እየለየ ከሌሎች ከጥላት ኃይሎች ጋር ያሉትን የሚወግኑትን ላይ ከሻዕቢያ ጋር ሊሆን ይችላል፣ ከቲፒኤልኤፍ ጋር ሊሆን ይችላል የመወገር ስትራቴጂክ ታክቲካሊ ሆነም ስትራቴጂክ አላያንስ እንፈጥራለን የሚሉትን ኃይሎች ለይቶ ከኢጋድና ከኤዩ ሊቨሬጅ አግኝቶ ቀጣይ የሆነ ኮንቬንሽናል ዋር ለማካሄድ ያሰበ ይመስለኛል። ይሄን ነው ማለት የምፈልገው። ቴዲ አመሰግናለሁ። ቴንክ ዩ መሐመድ። እሺ ባባ ይዞ ቴንክ ዩ ቴዲ። እንዴት ነህ? ሰላም ነው? አለሁልህ። ድርድሩ እንዴት አየው? ድርድር ነው ማደናገር ነው? ኦኬ፣ እኔ የታዘብኩትንና እኔ የተረዳሁበትን አኳኋን ላስቀምጥ። በአማራ ክልል መንግስትና በአማራ ክልል ውስጥ ከሚገኙ የፋኖ ታጣቂ ተንቀሳቃሽ ኃይሎች መካከል ከአንደኛው ጋር የተደረገው ስምምነት ለእኔ
ድርድር ነው። ትርጉም ያለው ድርድር ነው። ቫሉ ያለው ድርድር ነው። ለህዝብ በተወሰነ መልኩ እፎይታን መፍጠር የሚችል ምናልባት ከሌሎቹ ጋር ለሚደረገው ድርድር ተስፋ ሰጪ ድርድር ነው የሚል እምነት አለኝ። ምክንያቱም አሁን ማስረሻ ሰጤ ድርድር ላይ ሲመጣ ከበስተጀርባው ሰው የለውም፣ ከበስተጀርባው የሚመራው ኃይል የለውም የሚለውን ኢሹ የሚያነሱ ሰዎች በድርድሩ ደስተኛ ያልሆኑ፣ የትጥቅ ትግሉ እንዲቀጥል የሚፈልጉ፣ ውጊያው እንዲቀጥል የሚፈልጉ፣ ራሳቸው ፐርሰናል የሚወዱት የሚያመልኩት ሰው ገዢ ሆኖ እስኪመጣ ድረስ ህዝብ እንዲደቅ የሚፈልጉ ሰዎች አመለካከት ነው። ክልል ውስጥ በርካታ ሰዎች አሉ። በርካቶቹም መሪ ናቸው። እያንዳንዱ የየራሳቸው አንጃ፣ የየራሳቸው ግሩፕ፣ የየራሳቸው ወታደራዊ ኃይል አላቸው። ፋክት ነው። ገብተዋል። ስለዚህ ለምሳሌ ከህወሓት ጋር የተደረገው ድርድር በፖለቲካና በወታደራዊ አመራሮች መካከል የተደረገ ድርድር ነበር፣ በመንግስትና በህወሓት በኩል የነበረው። ከዛ በኋላ ነው መሳሪያ ስለማስረከብ ወደ ሰላማዊ ስምምነት ስለመምጣት ሌሎች ሀስሎች የቀጠሉት። ከዛ በኋላ ነው ፊት ለፊት መጥቶ ሊደራደር የሚችለው 1% ነው፣ አንድ ሰውዬ ነው። ያም ማስረሻ ሰጤ ከክልሉ መንግስት ጋር ነው። ከክልሉ መንግስት ጋር ያደረገው ስምምነት ምን ያደርጋል ስትለኝ፣ በማስረሻ ሰጤና በሱ አንጃዎች መካከል ሊደረግ የነበረ ጦርነት ይቆማል ማለት ነው። ለዚህ ህዝብ ሰላም ያመጣል ማለት ነው። 5-6 ተዋጊዎች ከነበሩ አንደኛው ተዋጊ ለሰላም እጁን ከሰጠ 4 ተዋጊዎች ይቀራሉ ማለት ነው። እነሱን ወደ ስምምነት እንዲመጡ ተጨማሪ ጥሪ ታቀርባለህ። እዚህ ጋር አንድ እኔ አንብቤው ግራ የገባኝን ነገር ልጠይቃቸው። ማስረሻም የተናገረው የአማራን ህዝብ ጥያቄ አለ። የአማራን ህዝብ ጥያቄ በ3 መንገድ ለመፍታት ተስማምተናል አለ። በአጭር ጊዜ፣ በመካከለኛ ጊዜ፣ በረጅም ጊዜ አለ። ለምሳሌ በፌዴራል መንግስቱና በቲፒኤልኤፍ መካከል የነበረው ጦርነት ፕሪቶሪያ ላይ ሲቋጭ የድርድሩ ነጥቦች በይፋ ለሁሉም ተነግሯል። አሁን ገብታችሁ ሄዳችሁ የፕሪቶሪያን ስምምነት ማንኛውም ሰው አክሰስ ማድረግ ይችላል። የተፈናቀሉ እንዲመለሱ፣ ኢንተሪም ገቨርንመንት እንዲቋቋም፣ ሆስታይል ከሆነ ሪሌሽንሽፕ አንዳቸው ከአንዳቸው እንትን እንዳይሉ የተዘረዘሩ ነጥቦች አሉ። አሁን የማስረሻን ሰጤ ንግግር የተፈራረሙትን እዚህ ጋር ላምጣና እናንተ የሰማችሁት አላችሁ። በአጭር ጊዜ የሚመለሰው የአማራ ጥያቄ የትኛው ነው? በመካከለኛ ጊዜ የሚመለሰው የትኛው ነው? በረጅም ጊዜ የሚመለሰው የትኛው ነው? የሰማችሁት አለ? ዝርዝር በአጭር ጊዜ፣ በረጅም ጊዜ፣ በመካከለኛ ጊዜ ይሄ ነው የሚል ዝርዝር ነገር አልሰማሁም፣ አልወጣም ዝርዝር ነገር። ግን ጀነራሊ የፖለቲካል ጥያቄዎች ባላቸው 3 መንገድ ሊመለሱ እንደሚችሉ ነው እስማማለሁ። ፖለቲካል ጥያቄዎች የትኛውም ህዝብ የፖለቲካል ጥያቄዎች ለምሳሌ በረጅም ጊዜ በህወሓት ጋር ይፈቱ ከነበሩ ጥያቄዎች መካከል ወዲያውኑ አርጀንትሊ ከማይፈቱት መካከል የግዛት ወሰን ጥያቄ በአርጀንትሊ አይፈታም። የራሱ ፕሮሲጀር ነበረው። ገብቷል። ያ ጥያቄ በህወሓት ጊዜ በረጅም ጊዜ ሊካተቱ ከሚችሉ ጥያቄዎች መካከል አንዱ ነው። በአጭር ጊዜ ተኩሱ ማቆም ነው። አሁን ማስረሻ ሰጤ ዝርዝር ጥያቄዎችን ይሄ በአጭር ጊዜ ይመለሳል፣ ይሄ በረጅም ጊዜ ይመለሳል የሚለው ሀዘሎች ባይቀመጡም ፖለቲካል ጥያቄዎች በዛ መልኩ ሊቀመጡ እንደሚችሉ አክሴፕት አረጋለሁኝ። ምክንያቱም ዝርዝሩን ሲወጣ አብረን ዲል ብናደርግበት የተሻለ ስለሚሆን፣ ምክንያቱም የራሳችንን መላምት ግምት ከምናስቀምጥ ማለት ነው። እኔ ፎከስ ማድረግ የፈለኩት ፕሮፊት አለው ወይ ብለህ ላነሳው፣ ለአማራ ህዝብ አይደለም ለኢትዮጵያ ህዝብም ፕሮፊት አለው። ምክንያቱም ማስረሻ ሰጤን የሚዋጋ የኢትዮጵያ ልጅ አለ። የሚባክን በጀት አለ፣ የሚፈስ የሰው ደም አለ፣ የሚወድም ንብረት አለ። እሱን ሚኒማይዝ ማድረግ ትችላለህ። ቀጥለህ ከዘመነ ካሴ ጋር ትዋጋለህ፣ ትነጋገራለህ። አሁን እነኚህ ሰዎች እንደ ህወሓት ይነስም ይብዛ በአንድ ጊዜ ጦርነት ማስቆም ተችሏል። ዩኒቲ ነበራቸው። ዛሬ ቢፈርሱ አማራ ክልል ያሉ ኃይሎች ለየራሳቸው ዳርና ዳር ይዘው የጎበዝ አለቃ የሆኑ የየራሳቸውን ህይወት የሚመሩ ሰዎች ስለሆኑ ከበርካቶቹ ጋር ትወዳደር። አንተ ቤት ያነሳውን ነገር ነበር ከዚህ በፊት በምናደርገው ዲስከሽን። ከዘመነ ጋር ብትደራደር እስክንድር ያኮርፋል፣ ትክክል አይደለም ብሎ ይወጣል። አሁን ነው የምነግርህ። ዘመነ ካሴ ቢስማማ ማነው ጠበቃ አስረስ ማረ ደግሞ ትክክል አይደለም ዘመነ ካሴ ራሱን ችሎ ነው የሚል መግለጫ ይሰጣል። አንድነት የላቸውም። ወጥ የሆነ የፖለቲካ ጥያቄ የላቸው። ወጥ የሆነ የፖለቲካ አካሄድ ስለሌላቸው ከእያንዳንዱ ጋር አግሪመንት ማድረግ ግዴታ ነው። ያን ደግሞ አግሪመንት እያደረክ ሚኒማይዝ ካላደረግ ጦርነቱ እየገፋ እየቀጠለ ነው የሚሄደው የሚል ነገር ለማስቀመጥ ነው። ቴንኪዩ ቴዲዬ። ቴንኪዩ ባባ። የመጨረሻ ለሁለታችሁ 3 ደቂቃ ልስጥና
በጣም ስለደከመኝ እንሰነባበታለን ለኡኖና ለአዲስ ታይምስ። ኦኬ ከዚህ በኋላ ያለኝ አቅም 6 ደቂቃ ብቻ የሚያቆይ ነው። ነገም ስለምንገባ እናወራለን። ኦኬ ቴዲ፣ እኔ የምለው ምን መሰለ፣ በመጀመሪያ ደረጃ በግለሰብ ደረጃ የሚደረግ ውይይት ይሄ መሳቂያ ነው። ይሄንን የሚቀበል ሰው ካለ ራሱን ሳቲስፋይ ማድረግ የሚፈልግ ድምጽ ታፍኗል። እሺ ቆይ አንድ ጊዜ ለሚቀጥለው ሰው ስተውና ከዛ እኔ አስታክዬ ያወራለሁ አለው። ከመሄድ በፊት ሰጠኛል። እሺ እኔ ነኝ አይደለም ቴዲ? እሺ ኡኖ አማራ። ኦኬ ቴንክ ዩ ቴዲ። አንድ ቅድም የተነሳ ነገር ነበር፣ እሱን አርሜ የማስረሻ ላይ አጠቃላይ እየወጣለሁ። መሐመድ ያነሳው ነገር ነበረ የእስክንድርን በተመለከተ የቡግናው ላይ አይ ቲንክ እስክንድር ነው የተገናኘው የሚል ነገር አንስቷል። የቡግናው ላይ የቤተ አማራ ፋኖች ናቸው እዛ ጋር ኔጎሽዬት አድርገው የእርዳታ እንትን እንዲገባ ያደረጉትን በሰዓቱ ስምምነት ፈጥረው የነበሩት እነሱ ናቸው። የእርዳታ ድርጅቶች ገብተው እርዳታ እንዲያደርጉ ነው። በሰዓቱ ረሃብ ነበር የተፈጠረው። ያንን ገብተው እርዳታ እንዲያደርጉ ፍቃድ ሰጥተዋል። ያንን ያደረጉት የላስታ ኮር ምኒልክ ዕዝ ፋኖች ናቸው። የአፋባ ምኒልክ ዕዝ ፋኖች ናቸው እንጂ እስክንድር ነጋ አይደለም። ከመንግስት ጋርም ተደራድረናል የሚል ነገር እስካሁን ወጥቶ ተናግሮ አያውቅም እስክንድር ነጋ። ከኢጋድ እና ከአፍሪካ ህብረት ጋር ትግላቸውን በተመለከተ ማብራሪያ ሰጥተናል ብለው የተናገሩት እንጂ ድርድር አድርገናል የሚል ነገር እስክንድር ነጋ ተናግሮ አያውቅም። ድልድንትንም የመጀመሪያ ይሄ ምንድን ነው የመጀመሪያውን ፌዝም አድርገናል የሚል ነገር አልተናገረም። አይደለም ድርድር ቀርቶና እንደዛ አይነት ነገር የለም። ድርድር እኔ ልንገራችሁ፣ በድርድር ጉዳይ ላይማ ማርሸት ጠዩም ተናግሯል፣ አስረስ ማረቅ ተናግሯል፣ እስክንድር ነጋ ተናግሯል። ሁሉም በተለያዩ መድረኮች በተለያዩ ኢንተርቪው ተናግሯል። ድርድርን በቅድመ ሁኔታ የጦርነት መጨረሻው እኮ ድርድር ነው ብለዋል። እስክንድር ነጋም የዛሬ 6 ወር 4 ወር አካባቢ ትልቅ መከራከሪያ የነበረው እንትን ምንድን ነው ለድርድር አይደለም የተቀመጥ ነው፣ ወደ ድርድር ሊወስደን በሚችሉ ጉዳዮች ላይ በድራፍቱ ዙሪያ ላይ ግን ተወያይተናል። ይሄ ክፋት የለውም ነው ያለው። እንደዛ የሚል ነገር አልተናገረም ቴዲ። ነው 100% እርግጠኛ ነኝ። እኔ ድምፁን ስላሰማው እኮ ነው። ኦኬ ድርድር መደላደል የሚለውን እኔ አላስተውስም። 100% እርግጠኛ ነኝ። ኦኬ የማስረሻን ጉዳይ ግን በተመለከተ ቅድምም ሲያነሱ ነበር። የማስረሻ ጉዳይ የፖለቲካ ትርፍ አግኝተውበታል እነኚህ ሰዎች። በተረፈ ግን ዲዲአር የሚገባ ሰራዊት ምንም አይነት ኃይል የለም። ይህ ሰውዬ ከአጃቢዎቹ ጋር ነው የገባው። የሰውየውን ማዕረግም ላየ፣ አፋሕድ ውስጥ የአማራ ፋኖ ህዝባዊ ድርጅት ውስጥ የነበረውን ሚና ላየ። ይህ ሰውዬ ጦር እንዲመራም ኤክስፔክት አያደርግም። ይህ ሰውዬ የውጭ ግንኙነት ኃላፊ ነው የነበረው። ጦርም ይዞ እንዲገባ ማንም ሰው እንትን ማለት የለበትም። እነኚህ ሰዎች ያው ህዝቡን ለማሞኘትና ሁሉ የሚሰሩት ፕሮፓጋንዳ አለ፣ ያን እንትን ለማለት ስለፈለጉ ነው። በመጨረሻ ግን የአማራ ትግል ላይ ተከትለው የሚገቡ ሰዎች ሊኖሩ ይችላሉ። አሁንም ህዝቡ ማወቅ ያለበት እነ ማስረሻ ሰጠኝ እነ መስፍን ከፈለኝን ተከትለው የሚገቡ ሰዎች ሊኖሩ ይችላሉ። የአማራ ትግል በግለሰቦች ላይ የተንጠለጠለ አይደለም። ቅድም ራጅ ወደ አነሳው ነገር ስንሄድ አሁን አብረው እንትን የሚል ነገር ስለሆነ ነው። የአማራ ትግል 2 አታጋይ ድርጅቶችን አምጥቷል። ዘመነ ካሴ ቢገባ፣ እስክንድር ነጋ ቢገባ፣ መከታው ማሞ ቢገባ፣ ዝናቡ ልንገረው ቢገባ ወይ ሀብቴ ወልዴ ቢገባ የአማራ ትግል የሚቆም አይደለም። ከስር ያሉ ታጋዮች የሚያስቀጥሉት ትግል ነውና የህዝብ ትግል ነው፣ የሚቆም ነገር አይደለም። በመጨረሻ ግን ቴዲ የኦፓሉን ጉዳይ ቅድም ስታነሳ ሰምቻለሁና የኦፓሉ ጉዳይ ላይ ይህንን ወንጀል አብሯቸው የሚሰራ የጸጥታ ኃይል አለው። ያለ ጸጥታ ኃይሎች ሽፋን የሚሰራ ነገር አይደለም እና እዛ ላይ የጸጥታ ኃይሎች አሉ ወይ ከመንግስትም ሳይድ ሊሆን ይችላል ወይንም ደግሞ ታጥቀው የሚንቀሳቀሱ በቀጠናው ላይ የሚንቀሳቀሱ ኃይሎች እዚህ ላይ ሚና ሊኖራቸው ይችላል። እኔ የሰማኋቸው አንዳንድ ነገሮች አሉ፣ ማስረጃ ስለሌለኝ ነው። እዛ ላይ እንግዲህ ሞር ሪሰርች አድርገን የምታሳውቀን ይሆናል ብዬ አስባለሁ። ቴንክ ዩ ቴዲ። በደንብ ከልብ አመሰግናለሁ። በዚህ ጉዳይ ላይ የአንበሳውን ድርሻ ወስዳችሁ ከኔ ጋር አብራችሁ ወይም ደግሞ የመጣውን መረጃ የተወሰነ ቦታ ከፍታችሁ ስታወሩ ሰምቻለሁ። ብዙዎቻችሁ ምናልባት ከሰሞኑ በተነሳው አጀንዳ ስለተጠለፋችሁ ሊሆን ይችላል። ይሄ ቀላል መረጃ አይደለም። የአማራ ልጆች የአንበሳውን ድርሻ ወስዳችሁ ይህን ጉዳይ እናንተ አነፍንፋችሁ መድረስ አለባችሁ። ይሄ በተለይ የወሎ አካባቢ ላይ ስፔሲፊካሊ እዛ አካባቢ ላይ ያለ የምታውቁ ሰዎች እንዲህ ያሉ ነገሮች ሲመጡ በህጋዊ መንገድ ይሰራል። በህገ ወጥ መንገድ ከሆነ ግን አማራ ሆንክ፣ ኦሮሞ ሆንክ፣ ስልጤ ሆንክ፣ ምን ሆንክ ወንጀል ነው አይደለም? ወንጀል ነው። ወንጀልን በእርዳታ ሰበብ በቲያትር በድራማ በመወዛወዝ ምናምን ልሸፍነው አይገባም። በጋራ እኔ ብቻዬን ሳልሆን እኔ ጋር ያሉ መረጃዎች አሉ። ታንጀብል የሆነ የሰማኋቸው አብሯቸው የሰሩ የነበሩ ድምፃቸው አለ እኔ ጋር። ተጨማሪ ነገሮችን አካፊ ይዤ ወደ እናንተ ስመጣ የእናንተ እገዛ ያስፈልጋል። የእናንተ እገዛ ስለሚያስፈልግ አብረን በጋራ የምናየው ይሆናል ነው። ቴንክ ዩ ብራዘር።
ቴዲ እኔ አሁን ይመቸኛልና ሀሳቤ ልስጥ። በመጀመሪያ ደረጃ እኔ ስለ እንደው ስራ ላይም ስለሆንኩኝ ይቅርታ፣ በደንብ ተረጋግቼ ሀሳብ ብሰጥ ደስ ይለኛል። በዚህ ጉዳይ ላይ አንድ ነገር ማወቅ ያለብን መሰለ፣ በትግል ቴዲ ትግል ውስጥ ታውቃለህ፣ በ1983 አካባቢ 82 አካባቢ ከቲፒኤልኤፍ አብርሃም ያየና አረጋኸኝ ማን ነው አርያ ገብረመድህን አርያ እጅ ሰጥተዋል ለደርግ መንግስት፣ ወያኔ ወደ 4 ኪሎ ሊገሰግስ ሲል ማለት ነው። እነዚህ መስራቾች የነበሩ ሰዎች ናቸው እና በቴሌቪዥን ገብተው የወያኔን ዓላማ የወያኔን ሚስጥር ሁሉ አቅርበው ያውቃሉ። እና በትግል ውስጥ ምንድነው የምልህ፣ እንደዚህ በግለሰብ ደረጃ ትግል የሚመራው ሰው ሊኖር ይችላል፣ ሰርጎ ገብ ሊሆን ይችላል፣ ታጋይ ሆኖ ሸሽቶ የሚሄድ ሰው አለ። ይሄ የነበረ ነው፣ ወደፊትም የሚኖር ነው። ገባ? ሻቢያ ውስጥ ነበረ፣ ወያኔ ውስጥ ነበረ፣ ኦነግ ውስጥ ነበረ፣ አሁን ፋኖ ውስጥም ይኖራል። የተለየ ነገር አይደለም። ግን ምንድነው አሁን ይሄ በጣም አሳፋሪው ነገር፣ የፋኖ ማስረሻ ሰጤ ኃይል አለው አለ። ቅድም ወንድማችን ሞጊዳና የብልጽግና ካድሬዎች ኃይል አለውና ኃይሎቹ ደግሞ ነገ ከነገ ወዲያ ይታያሉ፣ ብዙ ናቸው አለ። ኃይል ካለው ኃይሉን ይዞ ሲገባ እኮ ማሳየት ይቻላል አይደለም እንዴ? መጀመሪያ ነው የምታሳየው እንጂ አዳነች አበቤ ያሰለጠነችውን ሚሊሻ፣ አረጋ ከበደ ያሰለጠነውን ሚሊሻ፣ የሽመልስ አብዲሳን ሚሊሻ ምናምን ሰብስበ ማስረሻ ሰጤ መሃል አድርገ ነገ ድራማ ይዘህ እንደምትመጣ ግልጽ ነው። መንግስት አሁን መንግስት በጣም ጠምቶታል ማለት ነው፣ ወይም ደግሞ በጣም ዴስፕሬት ሆኗል ማለት ነው። ከአንድ ሰው ጋር ተደራደርን ካሉ በጣም በጉጉት እየጠበቀ ነው ማለት ነው። ይሄ ነገር በጣም እንዴት ነው በፖለቲካዊ ቋንቋ እንዴት ነው መንግስት እንዴት ነው ከአንድ ሰው ጋር ተደራደርን ብሎ ዜና የሚሰሩት? አንድ ሰው ከማስረሻ ሰጤ ጋር የሚመጡ 2-3 ሰዎች ሊመጡ ይችላሉ። ግን ፖይንቱ ምንድነው? እነዚህ ሰዎች ተጽዕኖ መፍጠር ይችላሉ ወይ? ቶክስ ሊያቆም የሚችል ሰው ነው ወይ ማስረሻ ሰጤ? ሁነኛ ሰው ነው ወይ? ጥሩ ጥያቄ ነው። ይኸውልህ ቴዲዬ፣ ለሁለት ነገር ነው ይሄን ድርድር ብሎ መንግስት የሚወጣበት ነገር። ደስፕሬት ሆነ የሚለው ነገር ትክክል ነው። መንግስት ዘው ወይስ ደስፕሬት ነው ክራክዳውን ለማድረግ ተቃዋሚዎችን ለመበተን። ልደቱ አያሌውን ሀገር አትገባም ያለ መንግስት እኮ ነው። ሁሉ ጊዜ ሪሜምበር ማድረግ አለብህ ቴዲ። በነፃነት መሳሪያ ለያዘውን ልደቱ አያሌውን ሲቲዝንሺፑን ነጥቆ ሀገር አትገባም ያለ መንግስት ነው። ደስፕሬት ነው ይሄ ስርዓት። ይሄ ስርዓት የአማራ ህዝብን የትጥቅ ትግል የነፃነት ትግል ክራክዳውን ለማድረግ ለመበታተን እና ለመከፋፈል እንደዚህ አይነት ሲስተሞች ለመጠቀም ይሄንን ያለው አየህ፣ ምንድነው ማስረሻ ሰጤ ሚስጥር አወጣ፣ ታጣቂዎች ይዞ ገባ፣ በመሃል መከፋፈል ነው የሚፈልገው። ሁለተኛ ዲሰፕሽን ምንድነው? ለኢንተርናሽናል ኮሚኒቲ ይሄው እኮ የአማራ ህዝብ ጥያቄ የመለስን ነው። የአማራ ህዝብ ጥያቄ ለመመለስ የአማራን ጥያቄ አንስተው ሲታገሉ ከነበሩ መሪዎች ጋራ ስምምነት አድርገናል የሚለው አንድ ለአፍሪካ ዩኒየን ለተባበሩት መንግስታት ምናምን ለዓለም አቀፍ መንግስት ይሄንን እንደ መረጃ መስጠቱ ነው። ግን ባክፋየር ነው የሚኖረው። ምን መሰለ፣ ታማኒነቱንም እያጣ ነው የሚሄደው። ነገ ከነገ ወዲያ ኢንተርናሽናል ኮሚኒቲው ኢንጌጅ ያደርጋል፣ እነ እስክንድርን ሌሎቹንም ፋኖችን ኢንጌጅ ያደርጋል። ደግሞ ጥሩ ነገሩ ፋኖዎች አፋባሃና አፋሃድ ወደ አንድነት ለመምጣት ሰርተው ጫፍ ላይ ደርሰዋል። አሁን አማራ ፋኖ ትልቅ ሆኖ ለመውጣት ኦልሬዲ ኃይሉን እያጠናከረ ባለበት ሰዓት አንድ ግለሰብ ጋር ተደራጀው ሲሉ ነገ ባክፋየር ነው። እነዚህ ሰዎች ጠንክረው ወጥተው ትግላቸውን የሚያጣጡፉበት ትግላቸውን የሚያቀናጁበት አንድ ኢንተርናሽናል ኮሚኒቲውም ደግሞ ትግላቸውን የሚረዳበት ሁኔታ የደረሱበትን ሁኔታ የሚረዳበት ሁኔታ እየመጣ ነው ያለው። ስለዚህ እነዚህ ሰዎች ጊዜያዊ ጥቅማቸው ምንድነው? አንድ ፋኖን እንከፋፍላለን፣ ሁለት ኢንተርናሽናል ኮሚኒቲውን ዲሲቭ እናደርጋለን ብለው ነው። ይሄ ግን የሚሳካላቸው ነገር አይደለም። እንዳልኩ ግን ማስረሻ ሰጤ ይዞ የገባው ታይቷል። 11 ሰው ነው 12 ሰው ነው ይዞ ቢበዛ 18 ሰው ነው። እሱን 1800 አድርገው ሚሊሻ አልብሰው ማስረሻ መሃል አድርገው በቴሌቪዥን አሚኮና ኢቲቪ ዶክመንተሪ ይዞ ይመጣሉ። አትጠራጠር ቴዲ፣ እነን ይዞ ይመጣሉና ስለዚህ እነዚህ ሰዎች ደስፕሬት ናቸው። ልክ ነህ። አቅምም የላቸውም። ሁሉ ጊዜ ልክ አንተ እኮ ጠየቅከው እኮ አሁን ለምሳሌ
እዚህ ውስጥ ብልጽግና ማን ነው ከጀነራል ብርሃኑ ጀምሮ ፋኖ አቅም የለውም፣ ቀጥቅጠነዋል፣ ገለነዋል፣ አጥፍተነዋል ሲሉ ነበር። አሁን እዚህ ስጠይቃቸው ማስረሻ ሰጤ ቦታ ይዟል ይላል። ማስረሻ ሰጤ አፋድ ውስጥ የነበረ ነው፣ አንድ አመራር ነው። አፋድ በሸዋ በወሎ ትላልቅ ቦታ የያዘ በጎንደር ጭምር ትልልቅ ቦታ ይዘው መንግስትን በተለይ ወሎ ላይ አይተሃል። ባለፈው በተደረገው ጦርነት ብዙ ሰራዊት የደመሰሱ የማረኩ ሰዎች ያሉበት ትልቅ ድርጅት ነው። ስለዚህ አንድ ግለሰብ ወጣ ማለት እዛ አካባቢ የሚደረገው ትግል አሁን የጠራውልህ ቦታዎች ሸዋ፣ ወሎና ጎንደር ይደረግ የነበረው ትግል ቀዘቀዘ ማለት አይደለም። ግለሰቡ በመውጣቱ እንዲሁም አንድ አድቫንቴጁ ምንድነው? ከሱ ጋር ይሰሩ የነበሩ ሰዎች እንደዚህ ሰርጎ ገቦችን ለማጥራት እድል ይሰጣል፣ ለፋኖ ማለት ነው፣ ለአፋድም ለፋኖ በአጠቃላይ እና ይሄ ነው ቴዲ እኔ የምመለከትበት። ቴንክ ዩ ከልብ ነው የማመሰግነው። ነገ ከሰዓት አካባቢ ገባለው፣ ቀሪ ነገሮችን እንጨምራለን። የትግራይን በጀት ጨምሮ በጀቱ ወዴት እየሄደ ነው? ወደ ጀት እየሄደ ነው ወይስ ወደ ታጣቂ ኃይሉ ወይስ ወደ ህዝቡ የሚለውን አካተን ማለት ነው። መሐመድ እና አዲስ ታይምስን ከልብ ነው የማመሰግነው። ልትወጣ ነው? ደከመኝ መሐመድ። አንድ ስላላወሩ እነሱ ከማውራታቸው ፊት ስለመጣችሁ ነው ለእናንተ። ነገ እንቀጥላለን። እሺ ቴዲ ሰላም ደ የመጨረሻ